ኮልድ ልሳን የሚባል ነገር እየተናገረ ካፍ ውስጥ 6 እግር ያለው ሸረሪት ይወጣለት ሰው አቃለ። ሃሌሉያ ራሹታን የማክራባ ሶሻላባቴ ዲሞን እኮ ነው። ስለዚህ ሁሉም ሰው አንድ አይነት ጸጋ ሊኖረው አይችልም። እንዴት እየሆነ ነው የሚሰጠው ማለት ነው? ቁጥር 11 እየኮረች ከአካባቢ ከሚሩ ሞክር እዚህ አፍ ላይ ያለውን አምጣ አለ የሆነ ፊደል አምጣ ሀ ረ ቀጥለው ሰመሸሰከ አፍጥነው አሪ መጀመሪያ ቀን ላይ እንደ ፊደል ገበታ አለ መሰረሰ ሸቀበተቸ ያልክ ትሄዳለህ። አራዳው ሰባኪ ቀይረው ይላል። አንዳንድ ወደ ራብ ግባ ወደ ሳድስ ግባ ተመለስ ሃሩታኔ ማኩሳ ሼራ ቦሳ ለማንቴና አፍጥነው ይራዱና ማክረባቸው ሰራባ ገለማጀ ሃሌሉያ በቃ ችላሃ አሰራር ልዩ ነው በቤተ መሰለ። ቆሮንቶስ ላይ ምን ተጀመረ መሰለ? ሁሉም አባላት ልሳን እንደ መናገር ጀመሩ። ሁሉም አባላት ልሳን ከተናገሩ ሁለት ችግር አለ። አንደኛ ግማሹ ተናጋሪ መንፈስ ቅዱስ ሳይሰጠው ነው ማለት። ሁለተኛ በቤተ ክርስቲያን ውስጥ የአካል ህመም ወይም የብልቶች ህመም እንዳለ ያሳያል። ሶስተኛ ልጨመር ካልኩ ማህበሩ በሙሉ ህፃናት በአእምሮ ማለት ነው እንጂ ቆሮንቶስ ሰዎች ጸጉራቸው ገባ ያለ የሸበተ ነው ሁሉ፣ ግን በአእምሮ ካስተማሪው ከሰባኪው ጀምሮ እስከ ምዕመኑ ህፃናት መሆናቸውን ያሳያል። ያንን አሁን ያልኳችሁን 3 ነገር ለማብራራት ነው አንደኛ ቆሮንቶስ 12 እስከ 14 የተጻፈው። ምዕራፍ 12 ላይ ጳውሎስ እንዴት አንተም ትናገራለህ? አዎ አንተም አዎ። እስቲ ጀምሩ ሁሉም ይረባጃ ባባባባባስ ሌላ ጉዳይ ነው አለ። ይሄ ሌላ ጉዳይ ነው። ጉዳዩ ደግሞ አደገኛ ጉዳይ። ዲሲቪንግ ስፒሪትስ አሳች መናፍስት በአንድ ቤተ ክርስቲያን ውስጥ ሲኖሩ ሁሉም ሰው ልሳን ይናገራል። እኔ አይደለሁም ያልኩት፣ አሳያቸዋለሁ። እዚህ ውስጥ ሁላችንም ልሳን መናወራ ከሆነ ዲሲቭድ ተደርገናል በሆነ ስፒሪት። ወይ አምጦ ያመጣ ሰው አለ ከመሃላችን። የተሰጣቸው እንዳሉ ሁሉ አምጠው ያመጡ ተለማምደው ያገኙ ዲሲቪንግ ስፒሪትስ ደግሞ የሰጧቸው አሉ። እሱ እኛ ስንጸልይ የገጠመን ስለሆነ ልሳን እየተናገረ ልሳን አይደለም በጥያቄ ምልክት ውስጥ ነው። ልሳን ተሶኮልድ ልሳን የሚባል ነገር እየተናገረ ካፍ ውስጥ 6 እግር ያለው ሸረሪት ይወጣለት ሰው አቃለሁ ስጸልይለት። ልክ ሸረሪቱ ሲወጣ እሱ ተፈወሰ ይለዋል። ያውም ሃሌሉያን እያስገባ መሃል ላይ ሃሌሉያ ራሹታን የማክራባ ሶሻላባቴ ዲሞን እኮ ነው። እንደዚህም መታለል አለ። ለሁሉ ነገር ለቃሉ ዝግ ሆነን ለመንፈሳዊ ልምምዶች ክፍት ስንል የምታስገባው ብዙ ሸረሪትም ዝንብም ምናምንም አለ። ዲሲቪንግ ስፒሪትስ አሉ። አሳጭም አታላይ መናፍስት አስመሳይ መናፍስቶች አሉ። ለነሱ የምንጋለጠው መጽሐፍ ቅዱስን ማንጓጠጥ ማናናቅ አወቀን ስንል። ኦርቶዶክስ ውስጥ ከልጅነቴ ጀምሮ ነው የጨረስኩት። ከኦርቶዶክስ ከወጣሁ 20 ዓመት አልፎኛል። 20 ዓመት ሙሉ እያስተማርኩ ነው ያለሁት። መጽሐፍ ቅዱሴን ግን በየቀኑ እየበዛብኝ ነው የመጣው። እያነሳ አልመጣም፣ እየበዛብኝ ይሄ ነገር እናቴ እያልኩ እየበዛ በእውነት እየበዛ ነው የሚመጣው። እንዴት ነው ሰው 3 ዓመት ቸርች ውስጥ መጥቶ ትንሽ የሆኑ ትምህርቶች ወስዶ በቃ ከዛ ላወቅኩ የሚለው? ስለዚህ ይሄንን ማጣጣል ማንጓጠጥ፣ ይሄንን መጽሐፍ ቅዱስ እኔ በላሁት ማለት ስትጀምር ያን ጊዜ ሌላ ነገር ማዳመጥ ትጀምራለህ። ይሄን ጨርሰሃላ፣ ይሄን ስለጨረስክ አሁን ሌላ ይመጣልሃል ከአራቱ አቅጣጫ። ስለ መንፈስ ቅዱስ የጸጋ ስጦታ እንድታውቁ ወዳለሁ። ጳውሎስ ይሄን ያለበት ምክንያት ምንድነው? ማህበሩ በሙሉ ምን ሆኖ አገኘው? እብድ፣ የእብድ ማህበር ሆነ። ትልቁም ሰውዬ ትንሹ ሁሉም የእብድ ቤት አድርገውታል።
ስለ መንፈሳዊ ነገር የሚለውን እንግሊዘኛ now about the spiritual gifts ስለ መንፈሳዊ ነገር ማለት about ስለምን the spiritual gifts the special endowment given by the Holy Spirit ማለት ነው። brother and sister I don't want you to be uninformed ሌላ ደግሞ ኪንግ ጀምስ ignorant ኪንግ ጀምስ ኦር የሆነ የጥንት የላችሁ ምን ይላል uninformed ወይንም ignorant uninformed ምንም መረጃ የሌለው ማለት ነው። ስለ ጸጋ ስጦታዎች ከመረጃ ውጭ ነው ግን በቃ እኔ ጋር ነው ያለው ኃይሉ እሳቱ ምናምን የሚል ሰውዬ ማለት ነው። now concerning spiritual gifts ምን brethren I would not have you ምን ignorant ደግሞ ይብሳል። uninformed የሆነ ሰው ኢንፎርሜሽን የሌለው ብቻ አይደለም ራሱ ለማወቅ የማይፈልግ ignorant ማለት ቅድም ያልኳችሁ ማለት እንደሱ እንድትሆኑ አልወድም። እና ምን እንድናውቅ ፈለገ? እንድናውቅ የፈለገው ቁጥር 4 ነው እንድናውቅ የፈለገው የጸጋ ስጦታ ልዩ ልዩ ነው። ምን ገጥሞት ነው ማለት ነው? ሁሉም አባላት በስንት ጸጋ ላይ በአንድ ስጦታ ላይ ሲቧችሩ አግኝቷቸው ቤቱ የእብድ ቤት መስሏል። ራሱ ነው ይኸው ጽፏል። እብድ የሚለውን ቃል እኔ አልተጠቀምኩም። ኢግኖራንትንም ራሱ ነው የተጠቀመው። አብዳችኋል ያለው እሱ ምዕራፍ 14 ላይ የጸጋ ስጦታ ምንድነው? ልዩ ልዩ ነው። ይሄ ነው ወቁ ነው። መንፈስ ግን ወይም መንፈስ ቅዱስ ግን ስንት ነው? አንድ ነው። አገልግሎት ቸርቹ ሰርቪስ ልዩ ልዩ ነው። ጌታ ግን ስንት ነው? አንድ ነው። የምናገለግለው ጌታ አንድ ነው። አሰራር ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን ወይም አብ ግን ፍጻሜ ክብሩ ለሱ ስለሆነ ስንት ነው? አንድ ነው። ነገር ግን ያንተ ጥያቄ እቺ ነች። ነገር ግን መንፈስ ቅዱስን መንፈስ ቅዱስ የት ነው ያለው? እኔ ውስጥ፣ አንተ ውስጥ፣ እሷ ውስጥ፣ ሁላችንም ውስጥ እና መንፈስ ቅዱስን እኔ ውስጥ መኖሩን አንተ ውስጥ፣ አንቺ ውስጥ፣ እሷ ውስጥ መኖሩን ማን መግለጥ ይችላል? ከመሃላችን ስንት ሰው ነው መንፈስ ቅዱስ በውስጡ መሆኑን መግለጥ የሚችል ሰው? በውስጥ የተቀመጠውን ኢንዶመንት ነው ውስጥ ያለውን ያደረውን መንፈስ ቅዱስን መግለጥ የምትችለው በምንድን ነው? በጸጋ ስጦታዎች ነው። ስንት ሰው ነው መግለጥ የሚችለው? መንፈስ ቅዱስን መግለጥ ለስንት ሰው? ለእያንዳንዱ። ለምን? ለመጉዳት፣ ለማሰናከል፣ ለመዝረፍ፣ ለሌብነት፣ ለስም፣ ለክብር፣ አጥቢያ ለመክፈት፣ ሾፕ ሱቅ ለመክፈት ነው? ለጥቅም ይሰጠዋል። ለሁሉም ጥበብን መናገር አይልም? ለስንቱ ነው የሚለው? ተው አትስሙ፣ ተው ዝም ብሎ አሜን ቀረኮ እሱ። ለስንቱ? ለአንዱ። ለሁሉም ጥበብ መናገር አይሰጥም። ለአንዱ እዚህ ውስጥ ለስንት ሰው እንደሆነ ጥበብ፣ ለአንዱም በዚያው መንፈስ ዕውቀት መናገርን ይሰጠዋል። ዕውቀት ማለት የመጽሐፍ ቅዱስ ዕውቀት አይደለም። በቀለ ነው አይደል? ስም አስቴር ነሽ አይደል? እህትሽ እንደዚህ የሚለው ማለት ነው። የዕውቀት ጸጋ ይባላል። ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ የመዳን እምነት ሳይሆን ሰስቴኒንግ ፌዝ ነው። ለአንዱም በአንዱ መንፈስ የመፈወስ ስጦታ። ለስንቱ? ለሁሉ። ለአንዱ ያለ ለአንዱ። ስለዚህ ሁሉም ሰው አንድ አይነት ጸጋ ሊኖረው አይችልም። እንዴት እየሆነ ነው የሚሰጠው ማለት ነው? ቁጥር 11 ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ወይም መንፈስ ቅዱስ ማለት ነው እንደሚፈቅድ ለእያንዳንዱ ለብቻው ምን እያደረገ እያካፈለ ያደርጋል። እዚህ ውስጥ 10 ሰው ጥበብ ቢሰጠው 10 ሰው ዕውቀት 10 ሰው እንጂ ሁሉም ሰው አንድ አይነት ሊኖረው አይችልም። ይሄን ከምን ተነስተዋል? ከልሳን ተነስተዋል። ምን አይቶ? ሁሉም በልሳኖች ሲያወሩና ያወሩ ሲመስሉ። ምክንያቱም ግማሹ የውሸቱን ተለማምዶ የሚያወራለ፣ ኮርጆ የሚያወራለ፣ ዲሲቭ ተደርጎ የሚያወራለ፣ ከመንፈስ ቅዱስ የሚያወራለ። ሁሉም ካወራ ግን የሆነ ችግር ተፈጥሯል። ማህበሩ ወይ ዲሲቭ ተደርጓል ወይ በራሱ ሙከራና ጥረት እያዳበረው የመጣ ነገር አለ። እንግዳ ነገር ነው። ከሁሉ በላይ ግን የምን ማረጋገጫ ነው ሲባል በእግዚአብሔር ቃል በመንፈስ ቅዱስ አስተምሮ በጸጋ ስጦታ ትምህርት ላይ ኢግኖራንት ዕውቀት አልባ መሆኑን ያሳያል። ሕፃናት መሆናችንን ያሳያል። ሁላችሁም አካል ስትሆኑ በነጠላ ደግሞ ብልቶች ናችሁ። የአካል ብልቶች ናችሁ።
በአካል ውስጥ ያሉ ብልቶች ደግሞ ኦርጋንስ ወይም መንበርስ የምንላቸው ደግሞ የሥራ ድርሻቸው አንድ አይነት አይደለም፣ ሊሆን አይችልም። ኩላሊት ስራው ውሃ ማጣራት መሰለኝ፣ ጉበት ደግሞ ደም ይሁን ምን እንደሆነ እኔ አላቅም፣ ብቻ ያጣራል። ጨጓራ መፍጨት መሰለኝ ስራው፣ እሱን በደንብ አውቃለሁ ሲፈጭ ስለማውቀው አይደል። ይቀረውን ወደ ጎን እጄ ብዙ አላየው። ብቻ የሆነ ስራ ድርሻ አላቸው። እውነት ውሸት? ጆሮ ያያል፣ አሜን። ምን ይላል? ይሰማል። አይን አይሰማም፣ ምን ያደርጋል? ሁሉ ስራቸው የተለያየ የሆነና ተዋቅረው አንድ ላይ አንድ አካል ሰርተው የሚያይ የሚሰማ የሚዳስስ የሚበላ የሚቀምስ ምናምን ሰው ይፈጥራሉ። እንዲህ ነው የሚሆነው በክርስቶስ አካል ውስጥ። እንዴት ሁላችሁም በልሳን ልትናገሩ ቻላችሁ? ጥያቄ አለኝ። ሁሉም ሲጮሁ ተገኝተው ያ ማለት እኮ አለ እንዳለ ቸርች ውስጥ ያለው ስንት ብልት ነው? አንድ መንበር ኦርጋን ወይም ብልት ነው። ስለዚህ አካል የሚባል እናንተ ጋር የለም። ከዛ ምን አላቸው? ሁሉ ብልቶች አይን ከሆኑ ማሽተት ወዴት ይገኛል? ስለዚህ የቆሮንቶስ ጉባኤ ማሽተት የማይችል ነው። ሁሉ ጆሮ ከሆኑ ማየት ወዴት አለ? እንዴት ሁላችሁ አንድ አይነት ስራ ልትሰሩ ቻላችሁ? ድርሻችሁ የተለያየ ሆኖ ሳለ በሚያሳዝን መንገድ አሁንም እንደ ዶክትሪንም ቀርጸው እልክም ይዟቸው መናገርማ ግዴታ ነው። ትናገራታለህ፣ ካልተናገርክ አታገለግልም። እሺ እኔ ያልተሰጠኝን ኬት ላምጣ? እኔ እሰጥሃለሁ። ወደ የትኛው ትሄዳለህ? መንፈስ ቅዱስ አልሰጥ ሲል ወደ አመጡት ሁለተኛው ታክቲክና ቴክኒክ ትገባል። ምን? በልምምድ ለመናገር መሞከር። ስለዚህ እየኮረጅክ ከአካባቢ ከሚውሉ ሞክር። እስቲ አፍ ላይ ያለውን አምጣ፣ አለ የሆነ ፊደል አምጣ ሀ ረ ቀጥለው ሰመሸሰቀ አፍጥነው። ወደዚህኛው ትሬኒንግ ትገባል። ጀማሪ መጀመሪያ ቀን ላይ እንደ ፊደል ገበታ ሀለ መሰረሰ ሸቀበተቸ እያልክ ትሄዳል። አራዳው ሰባኪ ቀይረው ይልሃል። አንዳንድ ወደ ራብ ግባ፣ ወደ ሳድስ ግባ፣ ተመለስ። ሃሩታኔ ማኩሳ ሼራ ቦሳ ለማንዴና አፍጥነው ይራዱና ማክረባቸው ሰራባ ገለማቸ ሃሌሉያ ሃሌሉያ። በቃ ችላሃ። እቺም ድነች በጴንጤቆስጤ ልምምድ ውስጥ የመጣ የውድቀት ምልክት ነው። ኮራፕሽን ነው። ጀጅመንት ኦፍ ዘ ሎርድ ነው በቸርች ውስጥ ማለት ነው። አይደለም በቋንቋ በአማርኛ ከጸለያችሁ ሰይጣን ይዘጋዋል ሰማዩን። በኦሮምኛ ከጸለያችሁ ይዘጋዋል። በልሳን ሸውደህ ግባ። ወዴት? ማን ነው ዘጊው? ከየት ነው ያነበብከው? ጸጋው ሲሰጥ ለዚህ ነው ሰይጣንን መሸወጃ። እኔና አባቴ እኔ በእግዚአብሔር ቀኝ የተቀመጥኩት በእኔና በእግዚአብሔር መካከል ላይ ሰይጣን ቁጢጥ ብሏል። በቀኙ አስቀምጦኛል። ማወራው በቀኙ ሆኜ ነው። ሰይጣንን ከየት አምጥተህ መሀል ላይ ያስገባ? መጽሐፉ የሚለው የሰማይ አባታችሁ ሳትለምኑት ገና የምትለምኑትን ያውቃል ነው የሚለው። እንኳን አውርቼ እና ይዘጋዋል፣ ይከለክለዋል ምናምን። በአንተና በአባት መካከል ጂኒ ምን ከተተው? መሀል ቤት ምን ከተተው? በአንተና በእግዚአብሔር መካከል መካከለኛው ማን? ስንት አለ ነው የሚለው? አንድ እና ከየት መጣ? አየህ፣ አንድ ነገር ስትሳሳት ወደ ሌላ ስህተት የምትሄደው አታርመውም፣ ወደ ቀጣዩ ስህተት ትሄዳለህ። መሸወጃ ነው፣ ማታለያ ነው፣ ሸውደ መግቢያ ነው። ወዴት ነው የምገባው? የት ነኝ ያለሁት? በምድር ላይ እንደሚኖሩ ሰዎች ስለምን ለሃይማኖት ስርዓት ትገዛላችሁ? የት ናችሁ ያላችሁት? አቤት በሰማይ። በሰማያት ያሉ ግን ከዛ በሚበልጠው ሊነጹ የግድ ነበር ተብሎ እንደተጻፈ በሰማያት ያለችው አዲሷ ኢየሩሳሌም ነን። በቀኙ ነን የተቀመጥነው። ጌታ በእኛ ውስጥ ነው፣ እኛ በእርሱ ውስጥ ነን። የአካሉ ብልቶች ነን። ጂኒ እዚህ ውስጥ ምን ከተተው? ስለዚህ የመጀመሪያው ውሸት ለመሸፈን ሌላ ውሸት ይፈጠራል። እሱን መግለጥ ለስንት ሰው ነው የተሰጠው? ለ5 አገልጋዮች ሳይሆን ለማህበሩ በሙሉ ነው። እያንዳንዱ ማህበር የጸጋ ስጦታ ተከፋፍሎ ተሰጥቶታል። ለአንዱ የሆነ ነገር፣ ለአንዱ እንደዛ፣ ለአንዱ እንደዚህ፣ ለአንዱ እንደዚያ። ያን ሁሉ መግለጥ እያንዳንዱ አባል ይችላል። አንደኛ ጴጥሮስ 4:10 ምን ይላል? እያንዳንዳችሁ እንደተሰጣችሁ ጸጋ ስጦታ መጠን እርስ በርሳችሁ አገልግሉ። 5 አገልጋይ የሚባል የለም። 7 አገልጋይ የሚባል የለም። በአዲስ ኪዳን ተገልጋይ የሚል ቃል የለም። ያውን አምላክ ታመልኩትና ታገለግሉ ዘንድ እያንዳንዳችሁ ደግሞ እንደተሰጣችሁ ታገለግሉ ዘንድ
ተብሎ ነው። ባጭሩ በአካል ውስጥ ስራ የሌለው ብልት የለም።